ይሄ ነገር ግን አይገርምም? ወላሂ ምን ትዝ አለኝ መሰላችሁ? የዛሬ 3 አመት ምናልባት በዚህ ሰዓት ላይ የቲክቶክ ቪዲዮ ለመስራት ከአጂነቢ ሴቶች ጋር እየተሯሯጥኩ ነበር እና አሁን ላይ ደግሞ ጁማ ለመስገድ እየተሯሯጥኩ ነው ያለሁት። የጦርነቱ ጉዳይ ኹጥባ ድረስ ሄዷል። በኢራንና በአሜሪካ መሃል በሚደረገው ፍልሚያ ውስጥ አንድ ወሳኝ የሆነን ሰርጥ እናገኛለን፣ የሆርሙዝ ሰርጥ። ሌላስ ምን አዲስ ነገሮች አሉ? ኢራን የተፈራው ልታደርግ ነው። ኢራን አደገኛና እጅግ አስደንጋጭ የተባለ ውሳኔ ማሳለፏ ተሰምቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ድረስ አንዋነኝ። እንደምናላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር በአስተማሪ ወቅት ቪዲዮ ተመልሰን መጥተናል። ሁላችሁም ይህን ቪዲዮ ላይክ አድርገን እንጀምራለን። ወደ ዛሬ ቪዲዮቻችን እንገባለን። አብራችሁ ቆዩ። አሰላሙ አለይኩም ማለት ሰላም ለሁሉም ይሁን ማለት ብቻ ሳይሆን ታላቅ የኢባዳ መንገድ ነው። ታላቁ ነብይ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሰላምታን አብዙ ትዋደዳላችሁና። ሰላምታ ፍቅርን ይጨምራል፣ በረከትንም ይስባል። አሰላሙ አለይኩም ወራህመቱላሂ ወበረካቱ በማለት ብቻ 30 አጅርን ማግኘት ይቻላል። ሰሃባው ኢብኑ ዑመር ረዲየላሁ ዐንሁ ገበያ የሚወጡት ለሚያገኙት ሰው ሁሉ ሰላምታን ሰጥተው አጅርን ለመሰብሰብ ነበር። ሰላምታን በማብዛት በረከታችንን እናስፋ። መርሐባ። በዚህ ቀላል ተግባር በርካታ አጅሮችን ምንዳዎችን እንሰብስብ። ሰላም አለይኩም ወራህመቱላሂ ወበረካቱ ስትባሉ እናንተ መልሱ። ከታችን ከፈለጋችሁ ጻፉ። ላየው ሰው እመልሳለሁኝ። ኮሜንት ላይ ጻፉ። ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ድጋሚ ሶስተኛ ጊዜ መልሱ። ከ10 ዓመታት ጥልቅ ምርምር በኋላ በእስልምና የተሸነፈው ግለሰብ አነጋጋሪ ሆነ። በኔዘርላንድስ ዩትሬክት ከተማ የሚኖረው የ29 ዓመቱ ጠበቃ ፍሎሪያን ሮዶልፍ ለ10 ዓመታት ያደረጉትን ጥልቅ ምርምር ተከትሎ ወደ እስልምና እምነት መለወጣቸው በበርካታ መገናኛ ብዙሃን ዘንድ ትኩረትን ስቧል። በካቶሊክ ቤተሰብ ውስጥ ያደጉት ድሬንት በምዕራቡ ዓለም የሚታየውን መንፈሳዊ ባርነት ለመሙላትና የሕይወትን ትርጉም ለመፈለግ ባደረጉት ጥረት በ25 ዓመታቸው ሻሃዳ በመያዝ በይፋ ሙስሊም መሆናቸውን ገልጸዋል። ጠበቃ ፍሎሪያን ከግል እምነት ለውጥ ባለፈ አሁን ላይ በማህበረሰብ ውስጥ ንቁ ተሳትፎ እያደረጉ ይገኛሉ። በኔዘርላንድስ የሙስሊሞችን መብት ለማስከበርና ለመከላከል በሚንቀሳቀስ የህግ ፋውንዴሽን ውስጥ በጠበቃነት እያገለገሉ ይገኛሉ። በዩትሬክት በሚገኝ መስጊድ ውስጥ አዳዲስ ወደ እስልምና የሚገቡ ሰዎችን ለመደገፍና ለመምራት የሚያስችል የሰለምቴዎች ኮሚሽን አቋቁሟል። ይህ ኮሚሽን እስካሁን ድረስ ወደ 100 የሚጠጉ ሰዎችን በለውጥ ሂደታቸው ውስጥ መርዳቱ ተዘግቧል። እስልምና በምዕራቡ ዓለም ላለው መንፈሳዊ ባዶነት ትክክለኛውን የህይወት ዓላማና ትርጉም ይሰጣል የሚለው ድሬንት በአሁኑ ወቅት የሙስሊሙን ማህበረሰብ መብት በማስከበርና አዳዲስ ወደ እምነቱ የሚመጡ ሰዎችን በማገዝ ረገድ በኔዘርላንድስ ውስጥ ከሚጠቀሱ ወጣት የሃይማኖቱ ተሟጋቾች አንዱ ሆነዋል። ማሻአላህ ማሻአላህ፣ እጅግ በጣም ደስ የሚል መረጃ ነው። የሚገርምም ነው። አስቡት፣ ሙስሊም ያልነበረ ሰው ነው። ሙስሊም ከሆነ በኋላ ደግሞ ለሙስሊሞች ዋና ጠበቃና ታጋይ ሆኖ እንዲሁም ደግሞ በእሱ መንገድ ላይ ለነበሩ ሰዎች በማገዝ ላይ የሚገኝ ወንድም ነው። ማሻአላህ ማሻአላህ፣ ከሰለሙ አይቀር እንደዚህ ነው። ወላሂ ምን ትዝ አለኝ መሰላችሁ? የዛሬ 3 አመት ምናልባት በዚህ ሰዓት ላይ የቲክቶክ ቪዲዮ ለመስራት ከአጂነቢ ሴቶች ጋር እየተሯሯጥኩ ነበር እና አሁን ላይ ደግሞ ጁማ ለመስገድ እየተሯሯጥኩ ነው ያለሁት እና አንድ የቁርአን አንቀጽ ትዝ አለኝ። ምን አለ መሰላችሁ? ነብዩላህ ያዕቁብ ለልጆቻቸው ያ በነየ ኢዝሀቡ ፈተሐሰሱ ሚን ዩሱፍ ወአኺህ ወላ ተይአሱ ሚን ረውሒላህ ኢነሁ ላ የይአሱ ሚን ረውሒላህ ኢላ ልቀውሙል ካፊሩን አሉ። ሱብሃነላህ። ልጆቼ ሂዱና ከግብፅ ምድር ዩሱፍና ወንድሙን ቤንያሚንን ፈልጉ። በአላህ እዝነት ተስፋ አትቁረጡ፣ ታገኟቸዋላችሁ። ተስፋ አትቁረጡ። በአላህ እዝነት ተስፋ የሚቆርጠው ካፊር ወይም ያላመነ ህዝብ ነውና ተስፋ አትቁረጡ አሉ። ወላሂ ተስፋ እንቁረጥ። ሁላችንም አላህ መጨረሻችን ያሳምርልን። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ማሻአላህ ማሻአላህ። በጣም በጣም እጅግ በጣም አሪፍ ቪዲዮ፣ እጅግ በጣም አሪፍ መልእክት ነው። የዛሬ ቪዲዮአችን ላይ በጣም በቃ ምርጡ ቪዲዮና ዋንደኛ የሚሆነው ቪዲዮ ይሄ ነው። እኔ በጣም የወደድኩት ምክንያቱም በዚህ መንገድ ላይ ብዙ ወጣቶች ብዙ ሙስሊሞች ማለት ነው ያሉት ብዬ አምናለሁኝ። እኔም ጨምሮ ሊሆን ይችላል። በቃ የሆነ ውስጣችን ያውቀዋል ምንሰራው ነገር ከዲኑ እንዳልሆነ ከአላህ መንገድ እያራቀን እንደሆነ ውስጣችን ያውቀዋል። ወደ አላህ መመለስ እንፈልጋለን። መመለሱን እየፈለገ ነው። እንሂድና መንገድ ላይ የሆነ ቦታ ላይ እንመለሳለን። እንመለሳለን። ተስፋ አልቆረጥንም። አሁንም እንሞክራለን። ሙስሊም በፍጹም ተስፋ አይቆርጥም። በጌታው ተስፋ አይቆርጥም። ሙስሊም አላህን ይዞ በፍጹም ተስፋ አይቆርጥም። አሁን ይሄ ወንድማችን ያስተላለፈው ማለት ያ ነው። ከዛሬ 2 አመት 3 አመት በፊት ላይ በዚህ ጊዜ ላይ ከሴቶች ጋር ቪዲዮ ከአጅነቢ ሴቶች ጋር ቪዲዮ ለመስራት የቲክቶክ ቪዲዮ ለመስራት ነበር የምሮረጠው። አላህ ግን ከዛ ከማይረባው
የሆነ በቃ ጋጥወጥ ከሆነ ባህሪ ላይ አውጥቶ ለመስጂድ ጁሙዓ ለመሄድ ለመስገድ ይራራጣል አለ። አልহামዱሊላህ አንተን በዚህ መንገድ ላይ ላስገባህ ጌታ እኛንም እንግዲህ ቀጥተኛው መንገድ መርቶን እንግዲህ ለሌሎች አሪያ የምንሆን ሁላችንም ማለት ነው። ብዙዎቻችን ስላወራ ምናምን ሳይሆን ምናልባት የምናወራውና ውስጣችን የተለያየ ሊሆን ይችላል። ስለዚህ ያ ውስጣችን ማንነትም ተቀይሮ በትክክለኛው የአላህ መንገድ የምንይዝ ያድርገን። ሐቂቃ በጣም ተመችቶኛል ይሄ ቪዲዮ፣ ብዙዎቻችንም ይጠቅማል ብዬ አስባለሁ። ኢራን የተፈራው ልታደርግ ነው። ኢራን አደገኛና እጅግ አስደንጋጭ የተባለ ውሳኔ ማሳለፏ ተሰምቷል። አሜሪካና እስራኤል በትናንትናው ዕለት በኢራን ላይ የሰነዘሩት ጥቃት ተከትሎ ቴህራን ዓለምን ያስደነገጠ የአጸፋ እርምጃ ዝርዝር ይፋ ማድረጓ ተገልጿል። አሜሪካና እስራኤል በኢራን የሚገኘውና በመካከለኛው ምስራቅ እጅግ ረጅሙ የተባለው ወሳኝ ድልድይ በከባድ ሁኔታ መምታታቸው ተከትሎ ኢራን ያልታሰበ ውሳኔ ወስናለች። አሁን በወጣው መረጃ መሰረት ኢራን በኩዌት፣ በሳውዲ አረቢያ፣ በተባበሩት አረብ ኤምሬቶችና እንዲሁም ደግሞ በጆርዳን የሚገኙ ግዙፉና ዋና ዋና ድልድዮችን ለመምታት በኢላማ ዝርዝር ውስጥ ማካተቷ ተገልጿል። በዚህ ጉዳይ እናንተስ ምን ትላላችሁ? በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ መልእክቴ ነው። እኔንም በዚህ አጋጣሚ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ ላይክም ያደረጋችሁ ላይክ አድርጉ። ማለት የምትፈልጉት ነገር ካለ በዚህ ጉዳይ ላይ የምትሉትን በሉ። ጋይስ በዚህ ሰዓት ጥብቅ መረጃ ተሰምቷል። በሁለቱ ሀያላን መሪዎች መካከል የተነሳው ጦርነት አሁንም እንዳልበረደ እየሰማን እንገኛለን። ዶናልድ ትራምፕ ኢማኑኤል ማክሮንን በከፍተኛ ሁኔታ መስደቡን ትናንትና ሰምታችኋል ብዬ አስባለሁ። ወደ ኢራን ጦርነት ውስጥ አልቀላቀልም ያሉት የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ከዶናልድ ትራምፕ ከባድ የተባለ ፐርሰናል የሆኑ ስድቦችን አስተናግደዋል። እንዳሉት ከሆነ ለማክሮን ደውዬለት ነበረ፣ እስካሁን ድረስ ከሚስቱ ጥፊ አላገገመም ሲሉ ከዚህ ቀደም በማክሮንና በሚስቱ መካከል የነበረውን መገፈታተር አንስተው እስካሁን ድረስ በሚስቱ ይደበደባል አይነት መልእክትን አስተላልፈው ነበር። ኢማኑኤል ማክሮንም ታዲያ ለዚህ ምላሽ ሰጥቷል። ስለ ጦርነት እያወራን ነው፣ ሲቪሊያን እየሞቱ ነው፣ እዛ ጦርነት ውስጥ እኛ አንገባም። ታዲያ አሁን ላይ ትራምፕ እያደረገ ያለው ነገር ከአንድ መሪ የማይጠበቅም ባድ ማረረው ሲሉ ስርዓት የሌለውና ስርዓት አልበኛ የሆነ መሪ ነው ሲሉ እንደምትመለከቱት እንግዲህ ምላሽን ሰጥተዋል። እውነት ነው፣ እኔም እስማማለሁ። ይሄ ስርዓት አልበኝነት ጋጥወጥነት ነው። የሰውዬ ሲጀመር ጤነኛነቱ ራሱን ያጠራጥረኛል። ሐቂቃ ነው የምላችሁ። ምንድነው የሚቀባጠረው? በኢራንና በአሜሪካ መሃል በሚደረገው ፍልሚያ ውስጥ አንድ ወሳኝ የሆነን ሰርጥ እናገኛለን፣ የሁርሙዝ ሰርጥ። ይህን ስም በተደጋጋሚ ሰምታችሁታል። መዲቁ ሁርሙዝ፣ ዘ ስትሪት ኦፍ ሁርሙዝ፣ የሁርሙዝ ሰርጥ እየተባለ የዓለም ሚዲያ ስለዚህ ሰርጥ ያወራል። ይህ ሰርጥ ምንድን ነው? ሁርሙዙስ ማን ነው ስንል እንጀምራለን። ይህ ሰርጥ የዓለማችን ነዳጅ 25% በዚህ ሰርጥ ውስጥ ያልፋል። የዚህ ሰርጥ መታወቅ በርካታ ነገሮችን ዓለም ላይ ይቀይራል። ይሄው ሀገራችን ላይ እንኳን ጥላው መጥቶ የነዳጅ ሰልፉ ለጉድ ነው። ይሄ ጉዳይ ወር ሲቀጥል ሀገራችን ዓለማችን ምን ይመስላል ሚለው አስጊና አሳሳቢ አድርጎታል። አላህ ለሀገራችን ሰላም አላህ ያምጣ፣ ሰላሙን አላህ ያብዛል። ታዲያ ይህ ሰርጥ ሲነሳ አንድ ደማቅ ስም ይነሳል። ዛሬ ስለ ፖለቲካው አላወራ፣ ሁርሙዝን መነሻ አድርጌ ግን ደማቁ ታሪካችንን መለሳለሁ። ሁርሙዝ ማን ነው? የአካባቢ ፐርሻን ኢምፓየር ይባላል። ኢራንን የያዘው ቦታ የፐርሺያኖች ስርወ መንግስት፣ የፋርሶች ስርወ መንግስት ደማቅ ግዛት ሀያል ነገስታት ነበሩ። ታዲያ ከነሱ ነገስታቶች ውስጥ አንድ ታዋቂ ጀነራል አለ። ማንም አይበግረው፣ ተራራም ቢፈልግ ሰንጥቆ መሄድ የሚችል ታዋቂ ጀግና ጀነራል አለ። ሁርሙዝ ይባላል። ይህ ሰርጥም የሱ መታወሻ ይሆን ዘንድ ቦታው ተሰይሞለታል። ታዲያ በሰይድና አቡበክር ስዲቅ ዘመን ከነብዩ እልፈት ሰለላሁ ዐለይሂ ወሰለም ከዓመት በኋላ አካባቢ ሰይድና አቡበክር በኻሊድ ኢብኑ አልወሊድ መሪነት ፐርሻን ኢምፓየርን እንዲከፍቱ ሰራዊቱን አሰማሩ። ኻሊድም ይህን ጦር እየመራ ወደ ፐርሻን ኢምፓየር ሲጠጋ የፋርሶቹ ጦር ፊት ለፊት ተገናኘው። የጦሩ ጀነራል ሁርሙዝ ይባላል። ይሄ ሰርጥ የተሰየመለት። ታዲያ ፊት ለፊት ሲገናኙ ሁሉም ጦራቸውን አሰለፉ። ፍልሚያው ከመጀመሩ በፊት ማንም አይበግረው ሁርሙዝ ወደ ሜዳ ወጣና ኻሊድ የታለ ብሎ ተጣራ። ኻሊድን እንዴት አወቀው? በእርግጥ ኻሊድ 100 ጦርነቶችን አድርጎ
ተሸንፎ ማያውቅ የአላህ ሰይፍ መሆኑን ዓለም ዝናውን ያውቀዋል። ኻሊድን በመግደል ታሪኩን ሊያሸበርቅ ፈለገና ኻሊድ የታል ወጦ ይፋለመኛል። ከጦሩ መሃል ያ የነቢዩ ደረሳ ኻሊድ ብን ልወሊድ ወጦ ተሰየመ። ከዛም ሁርሙዝም አስከተለና ጀግና ወንድ ከወንክ ውረድና ከፈረስህ እንፋለም አለው። ይሄ ጀግናም ኻሊድ ወረደ። ሁለቱም ፈረሳቸውን መጥተው ወደ ሰራዊቱ መለሱት። ሜዳው ላይ ሁለቱ ተገናኙ። የሁለት ዓለም ጀግኖች ማን ያሸንፍ ይሆን? ፋርሶቹ እርግጠኛ ናቸው እንደሚገለው ኻሊድ። ሙስሊሞቹ ደግሞ የኻሊድን ማንነት ያውቃሉ። ጦርነቱ ሀብሎ ተጀመረ። ሁለቱ ተፋለሙ። ሰራዊቱ ይመለከታል። አቧራው ጨሰ። ሰይፎች ተላተሙ። ጦሮች ተወረወሩ። ታዲያ ሁርሙዝና የፐርሻን ኢምፓየር የኻሊድን አስደማሚ የጦር ቴክኒክ ተመለከቱ። ሁርሙዝ እንዲህ አይነት ሰው ገጥሞት አያውቅም። እንዲህ አይነት የካራቴ ችሎታ ያለው የጦር አሰነዛዘር፣ የሰይፍ አመካከት ብቃት ያለውን ጀነራል ገጥሞት አያውቅም። እንደተደመመ አቧራው ድንገት ሲገለጥ የኻሊድ ሰይፍ ደም እያፈሰሰ ነበር። ሰሃቦቹ ተክቢር አደረጉ። ያን ትልቅ ጀነራል ኻሊድ ፊት ለፊታቸው ላይ አጋደመው። ኻሊድ ብን ልወሊድ ረዲየላሁ ተዓላ ዐንሁ። ሰራዊቱ ራደ። ሁርሙዝ ይገረፋል ብሎ አላመነም፣ ይሞታል ብለው። ያኔም ኻሊድ ስነ ልቦናቸው እንደተናደ ሲያቅ ሰራዊቱ ሙስሊሙ እንዲያጠቃ አደረገ። ትልቁን ጦርነት በድል ተወጡት። ያ ጦርነት ካዚማ ይባላል። የተላተሙበት ቦታ ካዚማ ስለሚባል አሊያም ዛቱ ሰላሲል የሰንሰለቱ ጦርነት ይባላል። ሰንሰለት የተባለበት ፐርሺያኖቹ ሰራዊቱ እንዳይሸሽ ራሳቸውን በሰንሰለት አስረው ነው የሚዋጉት። አይሸሹም፣ ግንብ ናቸው። ከሞቱ ይሞታሉ፣ ካልሆነም ያሸንፋሉ። በሰንሰለት ራሳቸውን ጠፍረው ነው የሚወጡት። ይህን ሰንሰለት ጥሰው ኻሊድ ብን ልወሊድ ከሰራዊቱ ጋር ድል ያደረጉበት ታሪክ። የብዙዎቻችን ጥያቄ የሆነው ይህ የሁርሙዝ ሰርጥ ጉዳይ የተመለሰላችሁ ይመስለኛል በጥሩ አንደበት። ኢንሻአላህ ሙሉ ለመከታተል ከፈለጋችሁ ያው ኡስታዝ ያሲን ኑሩ የዩቲዩብ ፔጅ ላይም የፌስቡክ ላይ ታገኙታላችሁ። የጀማዓ ዛሬ ቪዲዮ ይሄንን ይመስል ነበር። ኢንሻአላህ በቀጣይ የተሻለ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።